ሰላም እንዴት ዋላችሁ? የቻናሏን የሚተላለፍላችሁ የቀን ዋና ዜና ነው። ከሀገር ውስጥና ከውጭ የመረጥናቸውን መረጃዎች ወደ እናንተ አደርሳለሁ። ጸጋነሽ ተሰማኔ። በኢንዱስትሪ ዘርፍ ያለውን የፋይናንስ እጥረት ለመፍታት አዲስ ህግ መዘጋጀቱ ተነገረ። ኢትዮጵያ ለጎረቤት ሀገራት የሕክምና ባለሙያዎች ስልጠና በመስጠት ረገድ የበኩሏን ሚና እየተወጣች እንደምትገኝ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የሶማሊያ የባህር ላይ ጠላፊዎች በኤደን ባህረ ሰላጤ ሌላ የነዳጅ መርከብ ጠለፉ። ይህም በ10 ቀናት ውስጥ የተፈጸመ ሁለተኛው የነዳጅ መርከብ ጠለፋ ሆኗል። ኢራን ባለ 14 ነጥብ አዲስ የሰላም እቅድ ለአሜሪካ ቀረበች። ዳንጎቴ ለደቡባዊ አፍሪካ ቀጠና የሚውል የነዳጅ ማከፋፈያ ማዕከል በናሚቢያ ሊያቋቁም ነው። ከቻናሏን ለቀን ያዝናቸው ዋና ዜናዎች ይህንን ይመስላሉ። በማታው የዜና ሽፋናችን እነዚህንና ሌሎች የሀገር ውስጥ እንዲሁም የውጭ ቢዝነስን ጨምሮ በዝርዝር የምንመለከታቸውን ጉዳዮች ይዘንላችሁ እንመጣለን። እስከዛው ተወዳጅ ከሆኑ የቻናሏን ፕሮግራሞች ጋር መልካም ቀን